በኢትዮጵያና በኤርትራ መካከል ለዓመታት ሰፍኖ የነበረው ሰላምም ጦርነትም የሌለበት ሁኔታ አሁን ላይ መልኩን ቀይሮ ወደ ግልጽ ውጥረት እያመራ ይገኛል። ከሰሞኑ የሚሰሙ ዲፕሎማሲያዊ ንግግሮችና በድንበር አካባቢ የሚስተዋሉ እንቅስቃሴዎች በቀጠናው ላይ አዲስ የጸጥታ ስጋት ደቅኗል። የሁለቱ ሀገራት መሪዎች በግል እስከ መወቃቀስና እስከ መዛዛትም ደርሰዋል። በሁለቱም ሀገራት በኩል ወታደራዊ የሚመስሉ ዝግጅቶች አሉ። ኢትዮጵያ አየር ኃይሏን በከፍተኛ ደረጃ እያጠናከረች ሲሆን በተለይም ጀቶቿን ለመታጠቅ ከፍተኛ እንቅስቃሴ እያደረገች ስለመሆኑ በርካታ መረጃዎች አሉ። ከፓኪስታን J-17 የተባሉ ጀቶችን ለመግዛት ሂደት ላይ መሆኑ የተነገረው ከሳምንታት በፊት ሲሆን በቅርብ እየወጡ ባሉ መረጃዎች ደግሞ ፈረንሳይ ሰራሽ የሆኑትን ሚራጅ 2000 የተባሉ ጀቶችን ለመቀበል ዝግጅት ላይ ናት። ከሰሞኑ ኢትዮጵያ አየር ኃይል ምስረታ በዓል ተከትሎ ኢትዮጵያ የአየር ኃይል ትርኢቶችን እያሳየ ሲሆን ይህም በኤርትራና ኢትዮጵያ መካከል ያለውን ውጥረት ከፍ አድርጎታል። ግሎባል ፋየር ፓወር ከሰሞኑ የሁሉንም ሀገራት ወታደራዊ አቅም ይፋ ያደረገ ሲሆን ኢትዮጵያና ኤርትራ ያላቸውን የአየር ኃይል ብቃትም አወዳድሮ ይፋ አድርጓል። ኤርትራ አንድ ጀት ብቻ አላት ሲል ዓለም አቀፍ የመረጃ ምንጭ ጠቅሷል። እንመለከተዋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ኢትዮጵያና ኤርትራ ወደ ግጭት ሊገቡ ይችላሉ የሚለው ስጋት እንደቀጠለ ነው። ሁለቱ ሀገራት ኤርትራ በማዕቀብና በተፈጥሮ ሀብት እጥረት ምክንያት ኢኮኖሚው የተዳከመ ነው። ኢትዮጵያ በውስጣዊ ግጭቶች ምክንያት ከፍተኛ ኪሳራ አስተናግዳለች። ሁለቱ ሀገራት ተጨማሪ ግጭቶችን የመሸከም አቅም አላቸው ተብሎ አይታሰብም። ግጭት በተፈጥሮ ከፍተኛ ወጪና ውድመት አለው። ሁለቱ ሀገራት ወደ ግጭት መግባት ሳይሆን ተባብረውና ኢኮኖሚያዊ ውህደት ፈጥረው በሰላም መኖር የተሻለ ነበር። ሆኖም ግን በተለይ በቀይ ባህር ጉዳይ ኢትዮጵያ ያነሳችው የታሪክ ጥያቄ ከኤርትራ የተሰጠው ልክ ያልሆነ ምላሽ ወደ ግጭት ሊያመራ ይችላል የሚል ስጋት ፈጥሮ ቀጥሏል። በዚህም ምክንያት ሁለቱ ሀገራት ወደ ግጭት ከገቡ ምን ይፈጠራል የሚለው የብዙዎቹ ስጋት ሆኖ ቀጥሏል። ግሎባል ፋየር ፓወር የሁለቱን ሀገራት ማለትም የኤርትራና ኢትዮጵያን የዘንድሮ ወታደራዊ አቋም በሚመለከት ደረጃዎችንና ዝርዝሮችን አውጥቷል። 145 ሀገራትን በአጠቃላይ ወታደራዊ አቋማቸውን ያነጻጸረው ግሎባል ፋየር ፓወር የአፍሪካ ቀንድ ሀገራት አየር ኃይል አቋምን ባላቸው መሳሪያና ዝግጁነት ያወዳደረ ሲሆን ኢትዮጵያ ከምስራቅ አፍሪካ በጦር አቅም አንደኛ ደረጃ ላይ አስቀምጧታል። የኢትዮጵያና ኤርትራ አየር ኃይል ያላቸውን አቅም እንመልከት። ይህ መረጃ የወጣው በግሎባል ፋየር ፓወር ነው። በበርካታ መመዘኛዎቹም የዚህ ተቋም ደረጃዎችና መረጃዎች ተቀባይነት አላቸው። ሆኖም ግን 100% ትክክል ናቸው ብሎ ለመቀበልም አዳጋች እንደሆነም ይነገራል። ምክንያቱም ደግሞ በርካታ ሀገራት ወታደራዊ መረጃዎችን በሚስጥር የሚይዙ በመሆናቸው ነው። ለማንኛውም ድረ-ገጹ ሀገራት ያላቸውን አጠቃላይ ወታደራዊ ኃይል ለማወዳደር በተጠቀማቸው ወደ 60 የሚጠጉ መስፈርቶች ነው። ከግምት ውስጥ ከገቡ መስፈርቶች መካከል ወታደራዊ ቁመና፣ የፋይናንስ አቅምና ሎጂስቲክ ይጠቀሳሉ። ኢትዮጵያ ዘንድሮ ከ145 ሀገራት መካከል በወታደራዊ አቅም 47ኛ ደረጃ ላይ ትገኛለች። ኢትዮጵያ ከዚህ ቀደም በዝርዝሩ ከነበራት ስፍራ ከፍ ያለች ሲሆን ያለው አጠቃላይ አየር ኃይል አውሮፕላኖች መጠን 104 መሆኑ ተመላክቷል። ግሎባል ፋየር ፓወር ባስቀመጣቸው በእያንዳንዱ ዝርዝሮች ላይ ዝግጁነትን ይመዝናል። ዝግጁነት የሚለካው ከአሜሪካ አየር ኃይል 75% አማካይ ነጥብ አንጻር እንደሆነ ድረ-ገጹ ይጠቁማል። ይህም አጠቃላይ ሰራዊት ዝግጁነት፣ የመሳሪያ ዘመናዊነት፣ የመሳሪያ እድሳትና የመሳሰሉትን ያካትታል። አገሪቱ ካላት አጠቃላይ አየር መሳሪያ አንጻር እያንዳንዱ አይነት ምን ያህሉን ድርሻ እንደሚሸፍን ለመጠቆም በመቶኛ ተሰልቶ ተቀምጧል። በእያንዳንዱ መስፈርት ኢትዮጵያ ከ145 ሀገራት ጋር ተወዳድራም ነጥብ ተሰጥቷታል። ተዋጊ አውሮፕላኖች 25 ወይም 24% ሲሆን ዝግጁነት 15 ነው። በዚህም 46ኛ ደረጃ ላይ ትገኛለች። ጥቃት ፈጻሚ አውሮፕላኖች የላትም ሲል አስቀምጧል። አውሮፕላኖችና ሰው አልባ ድሮኖች ጨምሮ ሌሎችም የአየር መሳሪያዎች 9 ሲሆን ዝግጁነት 5 ነው። በዚህም 42ኛ ደረጃ ላይ ትገኛለች። የተዋጊዎች ማሰልጠኛ አውሮፕላኖች 34 ወይም 32.7% ሲሆን ዝግጁነት 20 ነው። በዚህም 48ኛ ደረጃ ላይ ትገኛለች።
ልዩ ተልዕኮ የሚፈጽሙ አውሮፕላኖች የሏትም ሲል ያስቀመጠ ሲሆን አውሮፕላኖች ነዳጅ ጫኝ ወይም አመላላሽ አውሮፕላንም ኢትዮጵያ የላትም ብሏል። ኢትዮጵያ 33 ሄሊኮፕተሮች ያሏት ሲሆን በዚህም 67ኛ ደረጃ ላይ ትገኛለች። ጥቃት የሚፈጽሙ ሄሊኮፕተሮች ብዛት 7 ሲሆን ከነዚህ 4ቱ ዝግጁ ናቸው። በዚህም 38ኛ ደረጃ ላይ ትገኛለች። በአጠቃላይ ኢትዮጵያ 104 የጦር አውሮፕላኖችን እንደታጠቀች ድረገጹ ያስነብባል። ኢትዮጵያ ድሮኖችንም የታጠቀች ሲሆን ይህ ድረገጽ ስለ ድሮኖች አቅምና ብዛት ያለው ነገር የለም። ድረገጹ ከኢትዮጵያ ጋር ውጥረት ላይ የምትገኘውን ኤርትራን በሚመለከትም አስገራሚ ወታደራዊ መረጃዎችን አውጥቷል። ግሎባል ፋየር ፓወር ኤርትራ አንድ የጦር ጀት ብቻ አላት ያለ ሲሆን ይህ የጦር ጀትም ለውጊያ ዝግጁ አይደለም ሲል አስቀምጧል። ኤርትራ በወታደራዊ አቅም ከ145 ሀገራት መካከል 119 ስፍራ ላይ ትገኛለች። ለሀገራት በሚሰጠው ኃይል ሚዛን ነጥብ ላይ ለኤርትራ 2.6 ተሰጥቷታል። ኤርትራ ከዚህ ቀደም በዝርዝሩ ከነበሩት ስፍራ ከፍ ማለቷ ተገልጿል። አጠቃላይ የአውሮፕላኖች መጠን 20 ሲሆን ከነዚህም ዝግጁ የሆኑት 7 ናቸው። በዚህም 97ኛ ደረጃ ላይ ትገኛለች። ተዋጊ አውሮፕላን ወይም ጀት አንድ ያላት ሲሆን ይህም ዝግጁ አይደለም ተብሏል። ኤርትራ ዝግጁ የሆነ አጥቂ ጀት እንደሌላት ግሎባል ፋየር ፓወር አስቀምጧል። በዚህም 63ኛ ደረጃ ላይ ትገኛለች። ኤርትራ ምንም አይነት ተዋጊ አውሮፕላን የላትም ሲል ግሎባል ፋየር ፓወር አስቀምጧል። አውሮፕላኖችና ሰው አልባ ድሮኖች ጨምሮ ሌሎችም የአየር መሳሪያዎች ጭነው የሚያመላለሱ 5 አውሮፕላኖች ያሏት ኤርትራ ከነዚህ ውስጥ አገልግሎት ለመስጠት ዝግጁ የሆኑት 2 ብቻ ናቸው ሲል አስቀምጧል። አንድ የተዋጊዎች ማሰልጠኛ አውሮፕላን ያላት ኤርትራ ይህም አሁን ላይ ዝግጁ እንዳልሆነ መረጃ ያመለክታል። ልዩ ተልዕኮ የሚፈጽሙ አውሮፕላኖች ነዳጅ ጫኝ አውሮፕላኖች የሏትም። 13 ሄሊኮፕተሮች ያሏት ኤርትራ ከነዚህ ውስጥ 5ቱ አገልግሎት መስጠት ይችላሉ። ኤርትራ ጥቃት የሚፈጽሙ ሄሊኮፕተሮች 6 ያሏት ሲሆን ዝግጁ የሆኑት ደግሞ 2 ናቸው። ግሎባል ፋየር ፓወር ባወጣው የኤርትራ ወታደራዊ አቅም ዝቅተኛ መሆኑን ያሳያል። በ2026 ግሎባል ፋየር ፓወር የሀገራት ወታደራዊ አቅም ደረጃ ዝርዝር ውስጥ ከ54ቱ የአፍሪካ ሀገራት 38ቱ ብቻ የተካተቱ ሲሆን የኢትዮጵያ ጎረቤት የሆነችው ጅቡቲ ካልተካተቱት ውስጥ ናት። በአጠቃላይ ወታደራዊ አቅም ሲታይ ከአፍሪካ ከ1 እስከ 5ኛ ደረጃ ላይ የሚገኙት ግብፅ፣ አልጄሪያ፣ ናይጄሪያ፣ ደቡብ አፍሪካና ኢትዮጵያ ናቸው። ከኢትዮጵያ ጎረቤት ሀገራት መካከል ከአፍሪካ በወታደራዊ አቅም ጥንካሬ ሱዳን 9ኛ፣ ኬንያ 12ኛ፣ ደቡብ ሱዳን 23ኛ፣ ኤርትራ 25ኛና ሶማሊያ 74ኛ ደረጃ ላይ ይገኛሉ። ከዓለም አሜሪካ፣ ሩሲያ፣ ቻይና፣ ህንድና ደቡብ ኮሪያ በወታደራዊ አቅም ከ1 እስከ 5 ያለውን ደረጃ ይዘዋል። ላይቤሪያ፣ ሱሪያኔም፣ ሴንትራል አፍሪካን ሪፐብሊክ፣ ቤሊዝ እና ቡታን በዝርዝሩ መጨረሻ ላይ የሚገኙ 5 ሀገራት ናቸው። ግሎባል ፋየር ፓወር ያካተታቸው መረጃዎች ለመጨረሻ ጊዜ በድረ-ገጹ ላይ የወጡት በአዲሱ የአውሮፓውያን ዓመት በ2026 መግቢያ ላይ ነው። ይህ የሀገራት ወታደራዊ አቅም የሚመዝነው ተቋም መረጃዎችን የሚያጠናቅረው የተለያዩ ይፋዊ የመረጃ ምንጮችን መሰረት በማድረግ በመሆኑ አገራት በሚስጥር የሚይዟቸው መረጃዎች አያካትትም። ኢትዮጵያ አየር ኃይሏን በተለየ እያጠናከረች ትገኛለች። የ4ኛ ትውልድ ጀቶችን የታጠቀችው ኢትዮጵያ የ5ኛ ትውልድ ጀቶችን ለመታጠቅ እየሰራች ነው ተብሏል። የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓልን አስመልክቶ ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር እንደ አውሮፓውያኑ በ2030 የኢትዮጵያ አየር ኃይልን አቅም ወደ 5ኛው ትውልድ ለማሻገር እቅድ መያዙን ተናግረዋል። 5ኛው ትውልድ ወይም ዘመነኛ የውጊያ አቅም ያላቸው ምጡቅ የጦር መሳሪያዎችን ያካትታል። ጠቅላይ ሚኒስትሩ በንግግራቸው የኢትዮጵያ አየር ኃይል አቅም የሚገኝበትን ዘመናዊ ቁመና በመግለጽ አገሪቱን ለሚገዳደሩ ኃይሎች ማስጠንቀቂያ አዘል መልእክት አስተላልፈዋል። ሚግ 21 ላይ ቆመው የቀሩ ላሏቸው ሀገራትም ኢትዮጵያ ሉዓላዊነቷንና ጥቅሟን ለማስጠበቅ በተጠንቀቅ የሚጠባበቅ ጠንካራ አየር ኃይል እንዳላት የሚጠቁም ንግግር አድርገዋል። በቀጣይ 5 ዓመታት ውስጥ የኢትዮጵያ አየር ኃይል በዘመናዊ መሳሪያ እንዲሁም በሰው ኃይልም ከ4ኛው ትውልድ ወደ 5ኛው ትውልድ እንደሚሻገርም አስረግጠው ተናግረዋል። የአየር ኃይልን 9ኛ ዓመት በማስመልከት በተዘጋጀው የአቪዬሽን አውደ ርዕይ ላይ የአየር ኃይሉ ዘመናዊ አውሮፕላኖች ለጉብኝት በቅተዋል።
አየር ኃይል ተቋማዊ ብቃቱን የሚያሳዩ ትዕይንቶችንም አቅርቧል። የጦርነት አዙሪት በማይርቀው የአፍሪካ ቀንድ ውስጥ ሱዳን በርስ በርስ ጦርነት ስትታመስ፣ ደቡብ ሱዳን በውጥረት ውስጥ ትገኛለች። ከጊዜ ወደ ጊዜ ግንኙነታቸው እየሻከረ የመጣው ኢትዮጵያና ኤርትራም የጦርነት ስጋት እያንዣበበባቸው ነው። ሁለቱ ሀገራት በቀጥታ እየተዛዛቱም ይገኛሉ። ሀገራቱ ችግራቸውን በድርድር በመፍታት ቀጠናው ላይ ያለውን ሀብት በጋራ በመጠቀም ከውድመት መጠበቅ ይኖርባቸዋል። አበቃን። መልካም ጊዜ ተመኘን።